ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዚህ ዝግጅት የህብረት ስራ ማህበራት ልዩ ባህሪያትና ከሌሎች ተቋማት ጋር ያላቸውን መሰረታዊ ልዩነቶች በተመለከተ እንማማራለን። እንግዲህ ዋና ሀሳባችን የህብረት ስራ ማህበራት ከሚያከብሯቸው እሴቶችና መርሆዎች በመነሳት በዓላማቸው፣ በአደረጃጀታቸውና በጥቅም አደላደላቸው ከሌሎች ተቋማት በእጅጉ የሚለዩ ተቋማት መሆናቸውን ተገንዝበን እዚህ ልዩነት ላይ መሰረታዊ ግንዛቤ ሰዎች እንዲይዙ ለማገዝ ታስቦ የተዘጋጀ ዝግጅት ነው። እንግዲህ በዋናነት የህብረት ስራ ማህበራት ከንግድ ተቋማትና ከሲቪል አደረጃጀቶች ጋር ያላቸውን አንድነትና ልዩነት ነው የምንመለከተው ማለት ነው። የህብረት ስራ ማህበራት ከሌሎች የንግድ ተቋማት ለምሳሌ እንደ አክሲዮን ማህበር ካሉት ተቋማት ጋር ያላቸውን ልዩነት በሚከተሉት 9 ቁልፍ መመዘኛዎች መዝነን እንገነዘባለን። የመጀመሪያው እንግዲህ ከጽንሰ ሐሳብና ከዓላማ አንጻር እንዴት ይታያሉ የህብረት ስራ ማህበራት ከንግድ ማህበራት ጋር ስናወዳደራቸው የሚለውን ስንመለከት ህብረት ስራ ማህበራት ሰው ተኮር ናቸው። ለሰው ስብዕና ትኩረት የሚሰጡ እና ዋና ዓላማቸውም ለአባላት አገልግሎት መስጠትና ተመጣጣኝ የሆነ ትርፍ ማስገኘት ነው። የህብረት ስራ ማህበራት አገልግሎቱን ለመስጠት ያወጡትን ወጪ ከበር አድርገው ራሳቸውን ሰስቴን ለማድረግ የሚያስችል ኮሚሽን ወይም ትርፍ ነው የሚይዙት አገልግሎታቸው ላይ ማለት ነው። ወይራስ የንግድ ተቋማት ጋር ስንመጣ ደግሞ ካፒታል ተኮር ናቸው። በባህሪያቸው ካፒታል ተኮር ናቸው። ዋና ዓላማቸውም ከፍተኛ ትርፍ ማስገኘትና የባለ አክሲዮኖችን ካፒታል ማሳደግ ብቻ ነው። የባለ አክሲዮኖችን ጥቅም ማስከበር ነው። ብዙ ትርፍ ለባለ አክሲዮኖቹ መስጠት ነው ዓላማቸው ማለት ነው። እንግዲህ ከጽንሰ ሐሳብና ከዓላማ አንጻር ያላቸው ልዩነት ይሄን ይመስላል። ሁለተኛው ከአባልነትና ከተሳትፎ አንጻር ነው የምንመዝናቸው። ሜምበርሺፕ ኤንድ ፓርቲሲፔሽን የምንለው በእንግሊዝኛው ማለት ነው። እዚህ ላይ እንግዲህ የህብረት ስራ ማህበራት እጣ ወይም ሼር መግዛት አባል ለመሆን እንደ አንድ መመዘኛ እንጂ በራሱ በቂ አይደለም። አባላት የማህበሩን አገልግሎት የመጠቀም ወይም ምርት የማቅረብ ግዴታ ይኖርባቸዋል። ወደ ንግድ ተቋማት ስንመጣ ደግሞ አክሲዮን መግዛት ብቻውን ለአባልነት ወይም ለባለቤትነት በቂ ነው። የንግድ ማህበራት አክሲዮን ስንይዝ ባለቤት ነን የሚለው ቃል ነው የሚገልጸን ማለት ነው። ባለ አክሲዮኖች ከተቋሙ ጋር ቀጥተኛ የንግድ ግንኙነት ወይም የተቋሙን አገልግሎት የመጠቀም ግዴታ የለባቸውም ማለት ነው። ሶስተኛው ከህጋዊ አደረጃጀትና የስራ ክልል አንጻር ስንመለከተው እንዲሁ ልዩነት አላቸው። የህብረት ስራ ማህበራት የሚቋቋሙትና የሚመሩት በህብረት ስራ ህግ መሰረት ነው። የስራ ክልላቸውን ወይም ጂኦግራፊክ እና ኦፕሬሽናል ስኮፓቸውን በመተዳደሪያ ደንባቸው ውስጥ በግልጽ አስቀምጠው የሚንቀሳቀሱ ተቋማት ናቸው። የንግድ ተቋማት ጋር ስንመጣ ግን የሚቋቋሙት በንግድ ህጉ መሰረት ነው። የራሳቸው የሆነ የተገደበ የስራ ክልል የላቸውም። በየትኛውም ቦታ በነፃነት ተንቀሳቅሰው መስራት ይችላሉ ማለት ነው። ሌላውና አራተኛው ከካፒታልና ውሳኔ አሰጣጥ አንጻር የካፒታል ኤንድ ዲሲሽን ሜኪንግ አንጻር አሁንም ልዩነት አላቸው። ወደ ህብረት ስራ ማህበራት ስንመጣ የአንድ ዕጣ የግንባር ዋጋ ካፒታላቸውን ማለታችን ነው። ከካፒታል አንጻር ስንመለከታቸው እንግዲህ የህብረት ስራ ማህበራት የአንድ ዕጣ የግንባር ዋጋ ወይም የአንድ ሼር ፐር ቫልዩ ማለት ነው አይለዋወጥም። ሁልጊዜም ቋሚ ነው። ውሳኔ አሰጣጡ ፍጹም ዲሞክራሲያዊ ሲሆን አንድ አባል ያለው የዕጣ መጠን ግምት ውስጥ ሳይገባና ሳይታይ አንድ አባል አንድ ድምፅ የሚል መርህን ተከትለው የሚሰሩ ተቋማት ናቸው። የንግድ ማህበራት ጋር ስንመጣ ግን የአክሲዮን ዋጋ በገበያ ፍላጎትና አቅርቦት ወይም ማርኬት ቫልዩ ይወሰናል። ድምፅ አሰጣጥና ውሳኔ የሚወሰነው ደግሞ አባሉ በገዛው የአክሲዮን መጠን። ብዙ አክሲዮን ያለው ሰው ከፍተኛ የውሳኔ ድምፅ አለው ማለት ነው። አሰራራቸው ይሄን ይመስላል። ወደ አምስተኛው ስንሄድ ከትርፍ አደላደል አንጻር ስንመለከታቸው ከትርፍ አደላደል አንጻር ዲቪደንድ ኤንድ ሰርፕለስ ዲስትሪቢዩሽን የምንለው ማለት ነው። የህብረት ስራ ማህበራት ትርፍ የሚካፈለው አባላት በማህበሩ ውስጥ ባደረጉት የንግድ ልውውጥ ተሳትፎ ነው እና ባላቸው የዕጣ መጠን ላይ ተመስርቶ ነው። ሁለቱም ቫሪያብሎች ኮንሲደር ያደርጋል ህብረት ስራ ማህበራት ላይ። አንደኛ ተሳትፎ አለ፣ የንግድ ልውውጥ ያላቸው ተሳትፎ ይታያል። ሁለተኛ ደግሞ ዕጣቸው ወይም ደግሞ ካፒታል ያዋጡት ካፒታል ታሳቢ ተደርጎ በእነዚህ በሁለት መስፈርቶች ነው የትርፍ ድርድር የሚሰራው ማለት ነው። የንግድ ተቋማት ጋር ስንመጣ ግን ትርፉ ሙሉ በሙሉ የሚከፋፈለው ባለአክሲዮኖቹ ባላቸው የአክሲዮን ድርሻ መጠን ብቻ ነው ማለት ነው። ክፍል አንድ እንግዲህ የህብረት ስራ ማህበራትን ከንግድ ተቋማት ጋር ያነጻጸርንበት አንድነትና ልዩነታቸውን ያየንበት
ይህንን ይመስላል። ወደ ክፍል 2 ስንገባ የህብረት ስራ ማህበራት ከሲቪል እና ከሙያ ማህበራት ሲቪል ሶሳይቲ ፕሮፌሽናል አሶሲዬሽን ጋር የሚለያዩባቸው ባህሪያትን እንመለከታለን። የህብረት ስራ ማህበራት ለትርፍ ካልተቋቋሙ ማህበራዊ ተቋማት የሚለዩባቸው 3 ዋና ዋና ነጥቦች አሉ። እነሱም አንደኛ ከዓላማ አንጻር ነው፣ ሁለተኛ ከባለቤትነት ወይም ከኦነርሺፕ አንጻር ነው፣ ሶስተኛ ከትርፍ አከፋፈል ወይም ሰርፕለስ ትሪትመንት ከምንለው አንጻር ነው ማለት ነው። ወደ መጀመሪያው ስንመጣ እንግዲህ የህብረት ስራ ማህበራት ዓላማቸው የአባሎቻቸውን ማህበራዊና ኢኮኖሚያዊ ፍላጎት ለማሟላትና ችግሮቻቸውን ለማቃለል ወይም ችግሮቻቸውን ለማስወገድ ታስቦ የተቋቋሙ ተቋማት ስለሆኑ አሰራራቸውም ንግድ ተኮር ማህበራት ናቸው። እዚህ ላይ ህብረት ስራ ማህበራት ማለት ነው። የሲቪል ወይም የሙያ ማህበራትን ስንመለከት ማህበራዊ፣ ባህላዊ ወይም ሙያዊ የጋራ ጥቅምን ወይም ዓላማን ለማራመድ የሚንቀሳቀሱ ተቋማት ብቻ ናቸው ማለት ነው። የነዚህ የሲቪል ወይም የሙያ ማህበራት ከትርፍ ጋር የተገናኘ ጉዳይ የላቸውም ማለት ነው። ባለቤትነት አንጻር ስንመለከታቸው፣ ከኦነርሺፕ አንጻር ስንመለከታቸው የህብረት ስራ ማህበራት አባላት በአንድ ጊዜ የማህበሩ ባለቤት፣ ተቆጣጣሪ እና ቀጥተኛ ተጠቃሚዎች ናቸው። ወደ ሲቪል ማህበራት ወይም ወደ ሙያ ማህበራት ስንመጣ ግን ባለቤትነቱ የጋራ ቢሆንም ከአባላቱ ቀጥተኛ የኢኮኖሚ ተሳትፎ ወይም ጥቅም ጋር የተቆራኘ ነገር የለውም ማለት ነው። በትርፍ አከፋፈል ወይም ሰርፕለስ ትሪትመንት አንጻር ስንመለከታቸው የህብረት ስራ ማህበራት የሚያገኙትን ትርፍ ለአባላት የሚያከፋፍሉ ወይም በማህበሩ ውስጥ እንደገና ኢንቨስት እንዲደረግ የሚያደርጉ ተቋማት ሲሆኑ የሲቪል ወይም የሙያ ማህበራት ግን ለትርፍ የተቋቋሙ ስላልሆኑ ትርፍ በሚገኝበት ጊዜ ለማህበሩ ዓላማ ማስፈጸሚያ ይውላል እንጂ ለአባላት የሚያከፋፍሉበት አሰራር ፈጽሞ የላቸውም ማለት ነው። እንግዲህ ዝግጅታችን ለማጠቃለል እስቲ የማጠቃለያ ሀሳቦችን እናንሳና ጉዳያችን በዚሁ እንጨርሳለን። የዕለቱን ዝግጅታችንን የህብረት ስራ ማህበራት የንግድ ተቋማት ቢሆኑም ቅሉ ነገር ግን እንደ ሌሎች የንግድ ድርጅቶች ገንዘብን ሳይሆን ሰውን የሚያስቀድሙ ተቋማት ናቸው። ከሲቪል ማህበራት የሚለዩበት ደግሞ ለአባሎቻቸው የኢኮኖሚ እሴትና ትርፍ ለመፍጠር የሚሰሩ በመሆናቸው ነው ማለት ነው። እንግዲህ ክቡራንና ክቡራት ተከታታዮቻችን የዛሬው ዝግጅታችን ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫ ሳጥኑና እዚህ ስክሪን ላይ ባስቀመጥንላችሁ አድራሻዎቻችን በኩል አድረሱን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ይህንን ዝግጅት ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ይህ ዝግጅት ለብዙዎች ተደራሽ እንዲሆን አገዙን ማለት እንወዳለን። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም ባላችሁበት ቸር ሰንብቱ። እናመሰግናለን።